ዘይነብ ከሰሞኑ ሁል ጊዜ የሚቀያየረውን የሰራትን ባህሪ ተሸክማ ነገር ግን ደግሞ ልጠይቀው በተደጋጋሚ እየሞከረች ነበረ። ግን በመጨረሻም የሚያስበውን እየሆነ ያለውን ነገር በሙሉ ብልሽታ በአንድ ጊዜ ገልጾላታል። ዘይነብ ከሰራቲን መልስ አልጠበቀችም ነበረ። ልቧን ነው ስብርብር ያደረገላት። የሱ ነገር እያስጨነቃት ማታ እንቅልፍ ሁሉ መተኛት ትታ ነበረ። ይህም አምሽቶ ሲመጣ ቁጭ ብላ እየጠበቀችው። ዛሬ ደግሞ እንደ ልማዱ ቤት ሲቆይ ሲያረፍድ ምንድነው ነገሩ ብላ ስደውል ሴዴፍ ነበረ ስልኩን ያነሳችው። ለምን ሴዴፍ ታነሷለች ብላ ሆቴል ስትመጣ ሰራት አረሂን ትዳር ሲሪየስ እያረግሹ ነው እያለ ተናገራት። በጣም ነበር ያዘነችው። እንዲህ ተነጋግረው ማታ ነገሩን ሳያወሩበት ተኙ። ከዛ መላሁን በጠዋት እሷ ከእንቅልፏ ተነስታ እየመጣች በአንድ በኩል ሰራት ቁጭ ብሎ እያሰበ ነበረ፣ ሲጠብቃት ነበረ። ድንገት መጣች። ከመኝታ ክፍሏ እየመጣች በጊዜ ተነሳሽ እያለ ነበር። ሶፋ ላይ ተቀምጦ ነበረ። ከዛ እሷ አንተን ብትሆን እንቅልፍ የተኛ አትመስልም እያለችው ነበረ። አልተኛውማ፣ መተኛትስ አልተኛውም እያሰብኩኝ ነበረ ይላታል። ምን በሰላም አለችው። አይ ያው በእርግጥ ትላንትና ማታ ራሱ ቀስቀስሽ ላውራሽ ነበር የፈለግኩት አላት። አረ እንኳንም አልቀሰቀስከኝ ማለቴ ምንም የተለየ ነገር አናወራማ፣ ደግመን ደጋግመን ስናወራበት ውለን ብናድር ምን ልዩነት አለው? ማለቴ ያው አንተን ማስከፋት አትፈልግም አይደለ? ስለዚህ እኔን ለመጠበቅ ብላ አይደለ ስደብቀኝ የነበረው። በቃ ሌላ ምን ማብራሪያ ያለው? ሌላ ምንም ነገር መረጋጋት አይጠበቅብንም። ማለቴ ትላንትና የሆነው ነገር ነግረኛል። እኔም ትላንት የሰማሁት ነገር ከበቂ በላይ ነው። ምንም አስፈላጊ አይደለም። እንቅልፌንም ምንም መረበሽም አይጠበቅብህ አለችው። ዘይነብ ታውቂያለሽ፣ አንዳንድ ጦርነቶች ግን ብቻሽን ነው የምትጋፈጫቸው እኮ አላት። ምን የምን ጦርነት አልገባኝም። ምን ነው የምትጣለው? ማለቴ ያው ወደ ጨለማ ውስጥ እየገባ ነው፣ የምንም አቅልህ ነገር የለም እና ከዛ እየመጣ ነው። ከዛ ያን ጨለማ ጎትታ ቤት ድረስ ይዘህ ትመጣለህ። እኔ የማውቀው ሰራት ትላንትና የተለየብኝ ነው። እኔ ይህን ሰራት አላውቀውም፣ ይህን ሰራት አላምነውም። እኔ ማምነው ሰራት የድሮውን ሰራን ነበረ። ይህን ሰራት አልወደድኩትም። ጭንቅላት ውስጥ በደንብ መዝግብ እናስቀምጠው ብላ ዞር ብላ ወደ ኪችኑ እየሄደች ነበር። እሱ ይመለከታታል። ውሃ ነገር ልጠጣ እየመጣች ነው። ከዛም በኋላ ትኩሩ ተመለከታት። ያው ዘይነብ ማለት እኔ አሁንም ቢሆን የድሮ ሰራት እኮ ነኝ፣ ታገቢኛለሽ ብዬሽ የጠየቅኩሽ እሱ ራሱ ሰራት ነኝ አሁንም ቢሆን እያላን ነበረ። ዝም ብላ አየችው። አንተ ደግሞ ለእኔ በዚህ ሰዓት ላይ በጣም ለእኔ ለመከፋቴ ትልቅ ሰበብ ሆናል። ምንድን ይሄን መረዳት ከበደህ አቅቶ ነው እንዴ? እንግዲህ ያው ከከፋ በጣም ይቅርታ፣ ትላንትና ላልከኝ ነገር ምላሽ ነው አለችውና ትታው ሄደች። ሰራት አቀርቅሮ ቀረ። ምንድን ነው ማድረገው ብሎ እያሰበ ነበር። በሌላ በኩል ቱሊያና ባሏ ሴርካን ወደ ባራክ ቤት እየመጡ ነበሩ። ከዛ እየመጡ ያለ በድንገት ሙትሉን አገኟት። እንዴ ሙትሉ ወዴን ነው እያለች እዚህ ጋር ቱሊያ ስጠይቃት፣ ኧረ በራክ ጠፍታለች ተሰውራለች፣ በቃ የሆነ ነገር ተፈጥሯል፣ ልጄ 2 ቀን አለፋት፣ ሄጄ ፖሊስ ጋር ልጠቁ ብላ ሄደች። እንዴ በራክ ጠፍታለች እንዴ ብሎ እዚህ ጋር ኤርካን እየጠየቃት ነበር። ቱሊያን አዎ በእናትህ የት እንዳለች እኔም አላውቅም ትለዋለች። በሌላ በኩል አዝራ ቤት እያስተካከለች ነው። አሁን ስራ የላትም። ድንገት ሙስጠፋ መጣ። አዝራ በቃ ማየን ገበያ ላደርሳትና መለሳለሁ፣ ከዛም በኋላ እስኪ ትንሽ አየር እንቀበል፣ ወክ ያስፈልገናል አይመስልሽም እያላን ነበር። ከዛ እሷ የትም አልሄድም አልፈልግም፣ የራሴ ስራ አለብኝ አለችው። የምን ስራ ይላታል። የራሴ ስራዎች አሉብኛ፣ ስራ መፈለግ አለብኝ፣ ኢንተርኔት ላይ ዞር እምላለሁ አለችው። ምንድን ነው በሰላም ነው ግን እንደዚህ እያላን ነበረ። መቀጠር እፈልጋለሁ ስራ ገባ አለችው። እኮ ጥሩ ታዲያ ማለት ለአርትሪሻን ታዲያ ምን ችግር አለው እያላን ነበረ። አድራሻውን አልነግርህም፣ ቦታውንም እንድታይ አልፈልግም፣ ደግሞ ድጋሚ መባረር አልፈልግም አለችው። ቆይ አንዴ ማለት አዝራ የኔ ጥፋት ይመስልሻል? ከዛ ስራሽ ቦታ የተባረርኩኝ ጂያን ተወቃሽ አይደለም እንደ እያላን ነበረ። ስማ ሁሉም ነገር ከጂያን ይጠበቃል፣ ጂያን እንደፈለገ ቢያደርገኝ ችግር የለም፣ ካንተ ግን አልጠብቅም ነበረ አለችው። ድንገት ረፊቃ መጣች። ምን ሆናችሁ ነው? ሙስጠፋ እንሂድ አለችው። እሺ ማየ እንሂድ እያላን ነበረ። ረፊቃ ምን ተፈጠረ ብላ ስጠይቅ ምንም ችግር የለም ማየ ብሎ እየወጣ ነበረ። አዝራ ብቻዋን ቤት ውስጥ ቀራለች። እነሱ ሊወጡ ናቸው። አዝራን ብትሆን በቃ እኔም ልወጣ ነበረ ስራ ልፈልግ ትላለች። ረፊቃ ትኩር ብላ አዝራን አየቻትና ምን ሆናችኋል በጠዋት ብላ ከሱ ጋር እየወጣች ነበረ። በሌላ በኩል አሁን ኢብሩ ቤት ውስጥ ናት። በድንገት ቱሊያ ደወለችላት። ለብሮ ቱሊያ የምትደውልልኝ ብላ ስልኩን አነሳችው። ይኸውልሽ ቱሊያ እኔ ሀሜት ምናን ወሬ ምናን ልትነግሪኝ ከሆነ እኔ ምንም ነገር አልፈልግም። ስሜ እንደዚህ ነገር አስጠልቶኛል ስትላ ነበረ። ኧረ ቆይ ኢብሮ የተፈጠረውን ነገር ልንገርሽ። ቆይ አንዴ ኧረ በራክ ጠፋች እኮ አለቻት። ጠፋሽ ማለት ምን ማለት ነው ስትል ነበር። አዎ እናቷ ቅርብ ጊዜ መታ ነበረ። ከዛ ያው ወደ ፖሊስ ምናምን ነገር እሄዳለሁ ምናምን ስትል ነበረ። ኧረ በጣም ብዙ ነገር አለ፣ በጣም የተለየ ነገር አለ። እንዴ ቆይ ምንም አልገባኝም። እንዴት ነው በራክ እናቴ ለብዙ ጊዜ ጠፍታለች ምናምን ስትል የነበረች ሴት አሁን እናቷ ድንገት መታ ልጅ ጠፋች የምትለው ምንም እየገባኝ አይደለም ስትላ ነበረ። ከዛ ኢብሮ አሰበች ነው ቱሊያ እና እኔ ምን አገባኝ ነው በራክ ጠፋች መጣች ምን ይመለከተኛል እንዴ? ምን ሆነሻል አንቺ? ስልኩን ዝጊ በእናትሽ፣ እንደዚህ ነገር አትንገሪኝ፣ እኔ ለራስ ስንት ነገር አለብኝ ብላ ኢብሮ ተቆጥታ ስልኩን ዘጋችው። ቱሊያ ጨነቃት። ቱሊያ ሲጨንቃት ሊሆነ ሰው ደርሳ ማውራት አለባት። አሁንም ለማን ልናገር እያለች ነው። በሌላ በኩል ኢብሮ ፈራች። ዛሬ የጡት ማስተካከያ የፕላስቲክ ሰርጀሪ እንድትሰራ ጂያን ነግሯን ነበር፣ አሳምኗታል። ዛሬ ክሊኒክ እንድትሄድ ነግሯታል። ልትሄድ ነው ግን ደግሞ እሱም እንደሚመጣ ነግሯን ነበር።
ነበር አሁን ደወለችለት። ሄሎ ኢብሩ የኔ ፍቅር እያለ ነበር ጃን እኔ ከዚህ ቀደም ሰርጀሪ ተሰርቼ አላቅም ነበረ እና በጣም ፈራሁኝ። ምናልባት የሆነ ነገር ቢበላሽስ ቢሳሳቱስ እስኪ ምናልባት አለችው። በጣም ጨንቋን ነበር። ከዛ እሱ እንዴ ምን ማለት ነው ለምሮ የሚበላሹት ስራቸው እኮ ነው ፕላስቲክ ሰርጀሪ ማንም ሰው ደስ ሲለው የሚሰራው ነገር ከሆነ የኔ ፍቅር እያጋነንሹ እያካበድሽ ነው አላት። አይደለም ጃን ጨንቆኝ እኮ ነው አላውቅም እባክህ አትመጣም አንተ አትመጣም ብሳት አትወኝማ ጃን ብቻዬን አትወኝማ አለችው። አዎ እመጣለሁ እንዴ የኔ ፍቅር እንዴት ብዬ ልተውሽ እችላለሁ መጣሁኝ ብሎ ስልኩን ዘጋው። ድንገት እናቱ ሴቪም እየመጣች ነበረ። አየችው። ምነው አንተ በጧት የኔ ፍቅር ምናምን ነገር የምትለው ስትለው ነበረ። ከኢብሩ ጋር እያወራ ነው አይደለ አለችው። እማዬ ከዚህ ጋር ምን ያገናኘዋል እያለን ነበረ። ምን አስዋሸህ ለምን ትዋሸኛለህ እንዴ እየረዷት ነው እያገዝኳት ነው ምናምን ነገር ትላለህ። ከዛ ደግሞ አብራችሁ መኖር ጀመራችሁ አንተ ምን ጤነኛ አይደለም እንዴ አለችው። እማዬ እኔ ለመረዳት እስኪ ትንሽ ሞክሬ ማለቴ እኔ ወንድ እኮ ነኝ በቃ እንደዚህ አይነት ነገር ግዴታዬን ያስፈልገኛል ቀድማ ካፈቀረኝ ሴት ፍቅር ያዘኝ ሌላ ምን የተለየ ነገር አደረግኩኝ እያለ ነበር። ስማ እኔ በጣም ነው ያስጠላኝ ይሄ ነገር ቋቅን ያለኝ በእናትህ ስህተትን ለመሸፋፈን የምትሄድበት ርቀት በጣም ነው የሚያስጠላው። ስማ ምን እየሆንክ ነው ያለው እንዴ አሁንም ቢሆን በዚህ የምትቀጥል ከሆነ ይኸውልህ በጣም ከባድ ነው የሚሆነው እያለችው ነበረ። እማዬ ምንድን ነው እሺ አሁን የት ልትሄጂ ነው እንደዚህ ቆንጆ ሆነሽ ወዴት ነው እያለን ነበረ። ምን ይመለከታል እስኪ ተወኝ ዛሬ የሴቶች ስብሰባ አለብኝ የሆነ ጉዳይ አለብኝ አለችው። ላድርስሽ አላት። እኔ ምንም ነገር ካንተ አልፈልግም እኔ ከዛች ኢብሩ ከምትባል ልጅ ጋር ተላይ በእናትህ እንደዚህ ጣጣ ቤቴ ውስጥ እንዲገባ አልፈልግም ስሜን አታጥፋ እባክህ ብላ ወጣች። ጂያን ተናደደ። ከኢብሩ ጋር ምንም ቁም ነገር ያለው ነገር ሊመሰረት እንደማይችል እየታወቀው ነበረ። በሌላ በኩል ሰራት ሀያልን ካደረን እንዲሁም ዘይነብን ይዘው ከቤት እየወጣ ነው ያለው። ከዛውን ትምህርት ቤት ሊዱ ናቸው። በሉ በቃ መልካም ጊዜ እያላቸው ነው። ዘይነብ አብራቸው ለትምህርት ቤት ትሄዳለች። መኪና ውስጥ እያስገባቸው ነበረ። በቃ ማታ እንገናኝ ብሏቸው በቀጥታ ሌር ነበረ። ከዛ እሷ ለእኔ አትንገረኝ ለልጆች ነገራቸው እነሱ ናቸው አንተን የሚጠብቁ አለችው። አንቺ አጠብቅኝም እያለ ነበር። አልጠብቅ ብላ መኪና ውስጥ ገባች። ከዛ ሰራት እየገረመው እያሰበ በቀጥታ ወደ መኪና ውስጥ እየገባ ነበረ። ሁሌም አዳዲስ የሚያስደነግጥ ነገር ነው የሚሰማው ሰራት። አሁን ደግሞ ሌላ አንጎል የሚበጠብጥ ነገር እየሰማ ነበር። ተደወለለት። የደወለለት ጃን ነበር። ሄሎ ሰራት ኧረ የሚያስጠላ ነገር ተፈጥሯል። አቶ አሊኮ ከድርጅታችን ገንዘብ ዘርፎ እኮ አመለጣለው ምሮ የምታወራው መጣው ቆይ ስመጣ በደንብ እናወራለን ብሎ ሰራት ስልኩን ዘጋው። ተናዶ ቶሎ ብሎ ወደ ሆቴሉ እየመጣ ነበረ። ጃን ራስ ምታት ታመመ። ተናደደ። አጠገቡ ፔሊን አለች። በሌላ በኩል ሴዴፍ ደግሞ ምንድነው ችግር አለ እንዴ ብላ ጠይቃለች። ከባድ ችግር ትላለች ፔሊን። ምን ተፈጥሮ ነው ብላ ሴዴፍ ስጠይቅ ፔሊን እስኪ ተው በእናትሽ ቆይ ሰራት እየመጣ ነው ያወሩበት ትንሽ ይረጋጋ ትላታለች። ከዛም በኋላ በዚህ መንገድ ጃን ጭንቅላቱን ይዞ ፔሊን ታባብለዋለች። አሁን ዘይነብ ከልጆቹ ጋር በመሆን መኪና ውስጥ ገብታ እየተንቀሳቀሰች ነው እና ሀያል ከኋላ በኩል ሆኗል። ሀያል እናቷ ጋር እስካሁን ድረስ ባራክ ሲጀመርም አልደወለችላትም። ከፍቷታል። ከዛም በኋላ ሀያል ችግር አለ እንዴ ትላታለች። ከዛ ሀያል እኔ ምልሽ እማዬ ጋር ዛሬ ደውዬ ነበር አለቻት። ኧረ ጥሩ ነገር ነው ያረግሽው ትክክለኛ ነገር ነው ያረግሽው እንዴ ምንም ቢሆን እኮ እናትሽ ናት። አዎ ባሰኘሽ ሰዓት መደወል ይኖርብሻል ስትላን ነበር። እዚህ ጋር ዘይነብ እያበረታታቻት ነበር ሀያልን። ነገር ግን ሀያልን ያስጨነቃን ነገር እንዴ ደወልኩላን ነገር ግን ላገኛት አልቻልኩማ እንደዚህ ሆና አታውቅም እንደዚህ ሆናብን አታውቅም አለቻት። ምናልባት ሀሳቧን ለመሰብሰብ ሞክራ ሊሆን ይችላል ከአደጋው በኋላ አለቻት። እንደዚህ ይመስልሻል እንዴ ግን ደህና ናት ስትላን ነበር። ደህና ናት የምትሆነው እንዴ ለምን መጥፎ ነገር ታስቢያለሽ? እኔ ወድ ችግር የለም ደህና ትሆናለች ችግር የለም እያለቻት እሷ ማባበል ጀመረች። ነገር ግን ዘይነብ ራሱ እየጨነቃን ነው። ባራክ ጠፋች የሚለውን ነገር አሁን ስትሰማ ለሁለተኛ ጊዜ ነው። ሙትሉ ወደ ፖሊስ ጣቢያ መጣች። ለፖሊስ እየተናገረች ነው። ልጄ እንደዚህ ጠፍታብኝ አታውቅም እያለች ተናገረች። ከዛም በኋላ ፖሊሱ ሰማትና ከዚህ ቀደም እንደዚህ ለመሰወር ሞክራ ታውቃለች ተመሳሳይ ነገር አርጋ ታውቃለች ብሎ ጠይቃት። ኧረ በጭራሽ የልጅ ጨዋ ናት እንደዚህ ማርጋ አታውቅም እያለችው ነበር። ከዛ አሁን የነገርሽኝ ስም ግን የተለየ ስም ነው ማለቴ ባራክ ኮክሳል ነው እዚህ ጋር ሜን ለውድንተናችን ላይ ቀጻችን ላይ ማለቴ ልጅሽ ተጋብታ ነበር ቲቤት ኮክሳል ከሚባል ሰው ጋር በማለት ነገራት። ምን አለች ደንግጣ። በተለይ ደግሞ ይህ ሰው ሴት ልጇን በመኪና በመግጀት አደጋ በማድረስ በፖሊስ እየተፈለገ ተሰውሯል አላት። ደነገጠች። ምን አይነት የተወሳሰበ ነገር ነው ብላ ራሷን እየጠየቀች ነበረ። በሌላ በኩል ሴቪም ከጓደኞቿ ጋር ተገናኝታለች። ዛሬ በአንዳንድ ጉዳዮች ዙሪያ ይወያያሉ፣ ይነጋገራሉ። አንድ ላይ ቁጭ ብለው እየተነጋገሩ ዘይነብ የታለች ያቺ ብለዋለች የታለች እያለች ነበር። አንደኛው ጓደኛዋ ትመጣለች እያለች ሴቪም እዚህ ጋር ትናገራለች። ሴቪም ምንም እንኳን ባራክን ከቤት አስወጣት ቢሆንም ነገር ግን ዘይነብን መጀመሪያ ተቀብላት ባይሆንም አሁን ግን ለመቀበል ዳር እያለች ነው ዘይነብን ስለምትወዳት በተወሰነ መልኩ በጊዜ ሂደት እየተላመደቻት መታለች። አሁን እንደዚህ አብረው እየወሩ እያለ በድንገት ነበር ኢብሮ የመጣችው። ኢብሮ አስተናጋጁ ተጠጋችና ዛሬ የመጣሁት ለኢንተርቪው ነበር አለችው። እዚህ ሀብታሞች የሚመጡበት ሬስቶራንት እንዳስተናጋጁ ለመቀጠል ስራ መልክታ ነበረ። አሁን ቆይ ጠብቂ ብሏት አስተናጋጁ ሄደ። በድንገት የሴቪም አንደኛዋ ጓደኛዋ እንዴ ሌላኛዋ ልጅሽ ደግሞ መታለች ሰርፕራይዝ አረክሽን ሲገርም አለቻት። አንደኛዋ ጓደኛዋ ሴቪም ደነገጠች። እንዴ ማናት ስትል እንዴ አዝራ ናት አዝራ እኮ መጣች ስትላት ሴቪም ደነገጠች። አዝራ ነይ እያሉ ጠሯ
ጠሯት። አዝራ ደነገጠች። ሴቪም ስታያት ተናደደች። እንዴ ለብቻዋ መታ ነው እንዴ ብለው ጠየቋት። ሴቪም ግራ ገባት። ተንተባተበች እያለች ስትንተባተብ በድንገት ነበረ አዝራ እየቀረበቻቸው እንዴ ለምን አትመጪም በማለት እየጠየቀቻ ነበር የሴቪም ጓደኛ። ሴቪም ደግሞ ግራ ጋባሽን እኮ ማለቴ ምናልባት ሌላ ካፌ መተሽ ነው ተሳስተሽ እያለ ሴቪም ጠየቀቻት። የሴቪም ጓደኞች ግራ ገብቷቸው ነበረ። አው የሆነ ቦታ ማገኘው ሰው ነበር፣ በጣም ይቅርታ ሌላ ቦታ ነው የመጣሁት፣ ለካ መልካም ጊዜ ይሁንላችሁ ብላልቴር ነበር። ድንገት ሱፐርቫይዘሩ መጣና የኔም ቤት እዚህ ለስራ ኢንተርቪው ነበር የመጣሽው ብሎ ጠየቃት። ሴቪም ተናገጠች። የምን ኢንተርቪው ብላ ስስቅ ነበር። መዋረድ አትፈልግም። አሁንም ቢሆን ጃንና አዝራ ስላልተፋቱም አሁንም ቢሆን የጃን ሚስት ስለሆነች በወረቀት ደረጃ አራሷ ስራ ምን የማያስፈልጋት ብላ እዚህ ጋር ሴቪም እየመለሰች ነበረ። ከዛ አዝራ በስተት መሆን አለበት በሉ በቃ መልካም ጊዜ ብላ ፈጥና እየወጣች ነበረ። ሴቪም ተናዳም ቢሆን እያስመሰለች ነው። አንዳንድ ጊዜ እኮ ቦታ ይመሳሰልባቸዋል እኮ የሰው ነገር እኮ እያለች ትናገራለች። ሰራት መጣ። ፈጥኖ ውስጥ እንደገባ ከዛ በኋላ ጃን ተቀበለው። ጃን ጋር ደውል፣ ሁላችንም አንድ ላይ ተሰብስበን እንነጋገር እያሉ ነበር። ተሰብስበው ገቡ። ፔሊንም ወደ ውስጥ እየገባች ነበረ። ምን እየሆነ እንዳላነግሩኝም ሲል ነበር። ከዛ ፔሊ ይሄው እዚህ ጋር ተመልከተው፣ ይሄው ለምን እንዳገኘው እንካ ብላ ሰጠችው። የምታስታውስ ከሆነ ከዚህ ቀደም አንዳንድ እንትኖች አካውንቶች ኦዲት እንዲደረጉ ነግሬ ነበር አለችው። አስታውሳለሁ አሊን እንዳወራው ነግረሽኝ ነበረ፣ ነገር ግን ምንም የማይመስል ነገር ነው ይላታል። አሁንም አለመስል ስላለኝ ነበረ መጀመሪያም ያው እንድመረምረው ነገሩን በይበልጥ የተነሳሳሁት። ከዛ በደንብ ኦዲት ሳረግ በጣም ከፍተኛ የሆነ ገንዘብ ከእናንተ አካውንት ወጥቶ ወደ ራሱ አካውንት ገብተዋል አለችው። አሊን አውቀዋለሁ፣ አሊ ለረጅም ጊዜ አውቀዋለሁ፣ አይክደኝም። ይሄ ሆቴል ከታች ጀምሮ እዚህ ደረጃ እስኪደርስ ድረስ አጠገቤ ነበረ ብሎ ነገራል። ሊሆን ይችላል፣ ነገር ግን ይሄው ማስረጃው ይሄ ገንዘብ የተላለፈበት እያለች አሳየችው። ሁሉም ነገር ግልጽ ነው። ከዛ ከዚህ መረጃ የምንረዳው እያለች ስታወራ እኔውላ ገንዘብ አሊ ያስተላልፋል ነው የምትይው ብሎ ጂያን ይጠይቃታል። እኔም እንደዛ ነው የምትለው ስትለው ነበረ። ሰራት ይሄን እኔ አላምነው፣ ይሄን ማድረግ ቢፈልግ ኖሮ ሌላ አጋጣሚ ላይ ያደረገው ነበረ፣ በደንብ ብዙ ገንዘብ መስረቅ ከኔ ይችል ነበረ ብሎ ነገራት። ሊሆን ይችላል፣ ነገር ግን አሁን ለንደን ሌድ ትኬት እንደቆረጠ ሰማኝ አለች። ከቀናቶች በፊት አሊን አግኝታው ነበረ፣ እያስፈራራችሁ ነበረ። ከአንድ የወንድ ጠባቂ ጋር መታ። አሊ የሚባለው የሂሳብ ሰው የሰራት የቅርብ ሰው ነው። ሆቴሉን ብዙ ጊዜ ያስተዳድሯል በሂሳብ ስራ። አሁን እሷስ ያስፈራራችሁ ደግሞ የእሱን ቦታ ለመተካት ነበረ። እሱን ጥፋተኛ በማድረግ ነው። መጀመሪያ ወደ ለንደን እንግሊዝ ይሄዳል። እምቢ መጀመሪያ ሲላት ግን አስፈራራቸውም። ሴት ልጅ አለችው። ሴት ልጅህን እንጎዳታለን ብላ ነገረችው። አስፈላጊውን ገንዘብ እንደሚከፍሉትም ነገረችው። አሁን አሊ የሚባለው ሰውዬ ፈርቶ ሸሽቷል። አሊ ወደ ለንደን እንደሚሄድ ይጠበቃል። ሰራት ግን ምንም እየተዋጠለት አይደለም። ሰራት ከዚህ ጀርባ የሆነ የሚንከባለል ጉዳይ እንዳለ እየታየው ነበረ። ማንም ሊክደኝ አይችልም በዚህ መጠን እያለ ይበሳጫል። በሌላ በኩል ኢብሩ ክሊኒክ መታለች። ነርሷ መታ በቃ ያው ተመልሼ እመጣለሁ፣ እሺ ትንሽ ደቂቃ ጠብቂ፣ ራስሽን አዘጋጅ ብላ ትሄዳለች። ጂያን ደግሞ ከሰራት ጋር ያወራ ነበር። ስብሰባው ሲያልቅ ወጣ። ቤሊን ባጠገቡ እያለፈች ነው። ስልክ ተደወለለት። ሄሎ አትመጣም እንዴ አለችው። የኔ ፍቅር በጣም ይቅርታ ዛሬ አልመጣም፣ ሆቴል ውስጥ የሆነው ግርግር እኮ ተፈጥሮ ዛሬ ብቻሽን ነሽ የምትሆኚ እያለ ነበር። ምን አገባኝ እኔ ግርግር ቢፈጠር፣ ጂያን መምጣት ካለበት ትመጣለህ እኮ የመጀመሪያው ሰርጀሪ እኮ ነው፣ ፈርቻለሁ እኮ ነው የምልህ፣ ትመጣላት መጣም እያለችው ነበር። ምንም መፍራት አያስፈልግም፣ ማደንዘዣ ይወጉሻል፣ በቃ ምንም አይነት ስሜት አይሰማሽም፣ ስትነቂ መጀመሪያ የምታይኝ እኔን ነው፣ እስከዛ ድረስ እኔም እመጣለሁ፣ አሁን መምጣት ያልቻልኩት እያለ ነበር። ጂያን አይሆንም እያለችው ነበር። ኢብሩ እባክሽ ጠንካራ መሆን አለብሽ፣ ይሄ በጣም ቀላል ኦፕሬሽን ነው፣ ስልኩን መዝጋት አለብኝ ብሎ ስልኩን ዘጋው። ኢብሩ ማልቀስ ጀመረች። ከዛ በቀጥታ ወደ ዘይነብ ደወለች። ሄለው ዘይነብ በጣም ፈርቻለሁ ስትላ ነበር። ምንድን ነው ያስፈራሽ ኢብሩ ምን ሆንሽ ስትላ ነበር። ኧረ ፈርቻለሁ ሰርጀሪ ልሰራ ነው አለቻት። የምን ሰርጀሪ ኢብሩ የት ነው ያለሽው ስትላ ነበረ። ክሊኒክ ነው ያለው ሰርጀሪ ልሰራ ትመጫለሽ አትመጪም አለቻት። የት ነው ያለሽው ቦታው ላኪልኝ ብላ ዘይነብ ወደ ቦታው እየሄደች ነው ያለችው። ክብራትና ክብራን እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ ውድ ተመልካቾች። በዛሬው ዕለት ወደ እናንተ የታመሙ አበቦች የሚሰኘው ድራማ በዚህ መልኩ ወደ እናንተ አርሻለሁ። ክብራን ተመልካቾች ቅመም ስቶሪ የዩቲዩብ ቻናል ከዚህ በኋላ የታመሙ አበቦች የሚሰኘውን አስገራሚ ደስ የሚል የፍቅር የቱርክ ድራማ ወደ እናንተ ይዞ ይመጣል። ቀኑን ጠብቄ እኔ ወደ እናንተ አደርሳለሁ። የታመሙ አበቦች እንዲሁም ሌሎች ተከታታይ ድራማ ክፍሎች በቀጣይ ወደ እናንተ ይደርሳል። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።